ምንም ያውቀው ነገር የለም። ሲሄዱ ይሄዳል፣ ሲቆሙ ይቆማል። እንደዛ ማአቀለል ሐጃጅ ብትላይ ይሻላል ማለት ይባላል። ነጋዴ ለምሳሌ መርካቶ ሄደህ ዝም ብለህ ብትመጣ ነጋዴ ትሆናለህ እንዴ? እንዴት እንደምሰራ ካላወቅ የብልጣ ብልጥነት ያራዳ ስራ አይሰራም ኢባዳ ላይ ማለት ነው። ዑምራም ላይ ቢሆን አንድ ጉዞ ላይ 2-3 ዑምራ አድርጉ የሚል መመሪያ የለም። አላደርጉም፣ ነብዩም አላደረጉም። ሰዎች ሐጅ የሚለውን ሂዶ መምጣት በሚል ነው የሚረዱት ብዙዎቹ። ዘንድሮ ሐጅ ሄዳለሁ ታልከ ታጅ በፊት 6 ወር እዛ መማር አለብህ፣ ኮርስ መውሰድ ያለብህ ማለት ነው። ሐጅ በአንድ አመት በአንድ ጉዞ አንድ ሐጅ ብቻ ነው ያለው። 2 ወይም 3 ሐጅ የሚባል ነገር የለም ጭራሹን ማለት ነው። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته حجን የተመለከቱ የተለያዩ ጥያቄዎችን ለሼኽ እያቀረብን እንገኛለን። በተደጋጋሚ በየጊዜው የሚነሱ ጥያቄዎች ናቸው። እነዚህን ጥያቄዎች መሰረት ባደረገ መልኩ ሐጅ የሚያደርጉ ሰዎች ሐጃቸውን በተገቢው ሁኔታ ለመፈጸም ይረዳቸዋል። ስህተቶችን ማረም ይችላሉ። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባስተማሩት በከወኑት መልኩ ነብዩ ሰለላሁ ዐለይሂ ወሰለም ተግብረው አሳይተዋል። ኹዙ ዐኒ መናሲከኩም በማለት የሐጅ ስነ ስርዓታቸውን እንድንይዝ አዘውናል። እያንዳንዷ ነገር ተጠቅሳለችና ይህንንም በጥያቄ መልክ እያቀረብን እንገኛለን። ባለፈው ክፍል ላይ ወደ 5 ጥያቄዎች አንስተን ለነዛም ጥያቄዎች ምላሽ አግኝተናል። ዛሬም ይሄንን የምንቀጥል ይሆናል። አህለን ቢኩም ሸኸና። طيب ዛሬ የምናነሳው የመጀመሪያ የምናደርገው ጥያቄ አለ ለዛሬው ሐለቃችን። ብዙ ጊዜ የሚነሳ ነው ይሄ ጥያቄ። የመጀመሪያ የሚሆነው ከዑምራ ጋር በተያያዘ ብዙ ጊዜ ዑምራ ላይ ነው የሚከሰተው። ሐጅም የሄደ ሰው ያው እንደዚህ አይነት ነገሮች ይኖራሉና ሐጅን በአንድ ጉዞ የመደጋገም ነገር እንዴት ይታያል? በተለይ አንዳንድ ሰዎች ጉጉት ይኖራቸዋል ዑምራን ለመደጋገምና በአንድ ጉዞ ደጋግመው ሐጅ የሚያደርጉበት ሁኔታ አለ። እንደውም እዛው ሐራም ላይ ሆነው ራሱ ያለ ማወቅ ሁኔታ ደግመው እዛው የሚደግሙበት ሁኔታ አለና ይሄ ነገር እንዴት ይታያል? በአንድ ጉዞ መድገሙ ማለት ነው። ሐጅ በአንድ አመት በአንድ ጉዞ አንድ ሐጅ ብቻ ነው ያለው። 2 ወይም 3 ሐጅ የሚባል ነገር የለም ጭራሹን ማለት ነው። ይሄ ሙተፈቅ ዐለይህ ነው። ሁሉም መዛሂቦች ይስማሙበታል። አንድ ሐጅ በአንድ አመት በአንድ ጉዞ አንድ ሐጅ ብቻ ነው መደረግ ያለበት ነው። ዑምራ ላይ ነው ትንሽ የተለያዩ ሀሳቦች አሉት። ስለዚህ ምንም ጉጉት ቢኖረው ጉጉት ካለው ዱዓም ያድርግ ጥረትም ያድርግ፣ በሚቀጥለው አመት ደግሞ ለመሄድ ይዘጋጅ እንጂ ይሄ ብልጣ ብልጥነት ያራዳ ስራ አይሰራም ኢባዳ ላይ ማለት ነው። አንዴ ሄጃለሁ እግር መንገዴን እድሉ አይገኝም ደጋግሜ 2 ጊዜ አረፋ ዙሮ የሚሄድም አለ። እዚህ ሐጅ ላይ አረፋ በአንድ ቀን በአንድ አመት አንዲት ቀን ብቻ ያው ተዘዋር በኋላ ነው ስራው ራሱ። ግን ሰዎች ጠዋት ይሄዱና ይመለሱና መልሰው ደግሞ ወደ ምሽት ደግሞ ይመጡ አሉ። ሙዝደሊፋም እንደዛው ማለት ሙዝደሊፋ ይደርስና መልሶ አረፋ ሄዶ መልሶ ሙዝደሊፋ ሊሄድ ይችላል ማለት ነው። ይሄ ግምታዊ አካሄድ ነው። እንደዚህ ነገር የለም። ያው አንድ ሐጅ ሁልጊዜ ወጥ ነው። ከ9ኛው ቀን ጀምሮ እስከ 13ኛው ቀን ድረስ ያው በመደዳው የሚሰሩ ነገሮችን የአንድ ሐጅ አካል ናቸው። እዛ መደጋገም አይችሉም ማለት ነው። ወደ ዑምራ በሚመጣበት ጊዜ ዑምራ ላይ ቢሆን አንድ ጉዞ ላይ 2-3 ዑምራ አድርጉ የሚል መመሪያ የለም። አላደርጉም፣ ነብዩም አላደረጉም። እና ያው የአኢሻ ጉዳይ ነው እንደ ማስረጃ አድርገው አንዳንድ ፉቃዎች ያው በአስተያየት መልኩ ቢደረግ ምንም ችግር የለውም የሚል ሀሳብ አላቸው። ምክንያቱም አኢሻ ነብዩ ጋር ያው ባለቤቶቻቸውን ሐጀተል ወዲዕ ሁሉንም ነበር ይዘው የሄዱት አዘጋጅተዋቸው። ሁሉም ደግሞ ያው ቂራን
ነይተው ነበር የሄዱት። አይሻ እዛ ሲደርሱ ሌሎቹ እንደደረሱ ያው ጧፋቸውን አደረጉ ጀመሩ ስራቸውን ማለት ነው። አይሻ ግን ልክ ሀረም ሲደርሱ ወር አበባ መጣባቸው አልቻሉ እና ጧፍ ሳያረጉ ሲጠብቁ የሀጅ ቀን ደረሰ። ያው መተርቢያ ማለት ነው ሀጅ እንዲጀመሩ። ምክንያቱም ሀጅ ደም ያለባቸው ሴቶች መሄድ ይችላሉ፣ ጧፍ ብቻ ነው የሚከለከለው እና ያው እንደ ማንኛውም ሀጃጅ መስራት ትችላለሽ አሉ። ያው አረፋ ሄዱ፣ ሙዝደሊፋ ሚና ቆይተው መጡ። በመጨረሻ ያው ሲያጠቃልሉ እኔ እኮ መጀመሪያ ቂራን ነበረ፣ ሌሎቹ ጓደኞቼ ሙሉ ሀጅ እምራም ሰሩ፣ እኔ ግን ሀጅ ብቻ ሆነብኝ ብለው አዘናቸውን ገለጡ። ያኔ አንቺም እኮ አድርገሻል አሉ። ለምን ቂራን ማለት ደኸለት ዑምረቱ ፊል ሐጅ፣ ዑምራ ሀጅ ውስጥ ትዋጣለች። ኒያ ካደረግ ለዑምራ ብቻ የሚሰራ ስራ የለም። ልክ ለሀጅ ስራ የመጀመሪያው ጠዋፍ ስታደረግ ያው የዑምራ ጠዋፍ ይሆናል። የሀጅ ሀጀት ቁዱም የነበረው ሁለቱም ይገባል እዛ ውስጥ ማለት ነው። ከዛ ደግሞ ተመልሰ ስትመጣ አሁንም ሳይ ታረጋለህ ማለት ነው። ወይ መጀመሪያም ሳይ ማድረግ ይቻላል። ሳይ ታረጋለህ፣ ሳዩ ለሁለቱም ይሆናል፣ ለሀጁም ለዑምራውም ማለት ነው። እንደዚህ ነው እና ምንም ችግር የለም። ገብታለህ እሷ ዑምራ ሀጅ ውስጥ ነው ያለችው ቢሉ እኔ ያልሰራሁት ነገር ይሆንልሻል ብሉኝ አይዋጠኝም ማለች፣ ተከራከረችም። ስለዚህ ቅር ተሚላት ብለው አብዱራህማን ጋር ሂጂና በቃ አንጪ ብለው አብዱራህማን ወንድሟን አዘዙ ማለት ነው። እና ተንዒም የሚባል ቦታ ከተማ ውጭ ነበር የዛ ጊዜ። ተንዒም ውሰድና ኢህራም አድርጋ ትምጣ ብለው አዘዙላት። ተጥይበን ሊኻጢሪሃ ደስ እንዲላት ማለት ነው። ምክንያቱም ሌሎቹ በተግባር ሰርተዋል፣ እኔ ግን ሳልሰራ እንደው የማታለል መሰላት። በቃ ሀጅ ብቻ ነው እኔ የሰራሁት እንዴት አድርጎ ዑምራ ይሆንልኛል ስትል በቃ ደስ ይበላት። አብዱራህማን ሂድና እህትን ይዛህን አስደርግ ብለው ላኩ። በዛ ምክንያት ነው ያው ተንዒም ሂዳ ያመጣችው ማለት ነው። ስለዚህ ያ እንግዲህ እሷ ቅር ስላላት ደስ እንዲላት ብቻ ብለው የፈቀዱት ነው። ቀድየተ ሸክስ ነው ማለት ነው። ለኡማው መመሪያ አይደለም የተሰጠው። ስለዚህ የነገር አስፈላጊና ጠቃሚ ቢሆን ኑሮ እነሱ ሞኝ ናቸው እንደ ራሳቸው ስለምን አይሄዱም? ሌሎቹ ስለምን አይሄዱም? የፈለገ ሂድ አላሉም እኮ። እሷ ግን በልዩ ሁኔታ ስለጠየቀች ለእሷ ቅሬታ ለማንሳት ሲሉ ነው የፈቀዱት። ተዛ ተነስቶ ያ ቦታ ያው ኋላ መስጅድ ተሰራበት። ያው መስጅዱ አይሻ በመባል ይታወቃል። እስካሁን የመካ ሰው ዑምራ ሲያደርግ ሁልጊዜ የሚቃቱ እዛ ነው ማለት ነው። እና በዚህ መልክ ነው። ይህንን እንግዲህ መነሻ አድርገው አንዳንዶቹ ፉቃሃዎች ምን ችግር አለ አይሻን ፈቅደውላታል። ሌላውም ሰው አይሻ እኮ መጀመሪያ ነው አድርጋ መጣለች፣ ዑምራው ተጽፎልሻል እያሏት ነው። እምቢ አለች። እምቢ ስላለች ብቻ ደስ ይበላት ብለው ፈቀዱ እንጂ ድጋሚ አልተፈቀደላትም ለሷም ቢሆን እና በሚል ብዙዎቹ ይህንንም ራሱ አስፈላጊ እንዳላደለ ዑምራውም ቢሆን ማለት ነው። ስለዚህ በአንድ ጉዞ መደጋገሙ አስፈላጊ አይደለም። የፈለገ ሰው ግን ተሀጅ በኋላ ምናልባት እንትን ታለ ደግሜ ለመምጣት አልችልም ምናምን ያለ ሰው ቢሞክር እንግዲህ አላህ ተተቀበለው ይሞክር። አለበለዚያ በማስረጃ ደረጃ እርግጠኛ ሆኖ ያ ጥሩ ነው የሚባል ነገር አይደለም ማለት ነው። ጀዛኩሙላሁ ኸይረን። ሌላው ብዙ ጊዜ የሚነሳ አለ ሀጅ ጋር በተያያዘ ሰዎች ለሀጅ ለማድረግ አቅም ያገኛሉ። አቅም ካገኙ በኋላ እንደው መሄድን ብቻ የሚያስቡ ሰዎች አሉ። ዝግጅት አያደርጉም። በተለይ እውቀት ጋር የተያያዘ ተግባራዊ ነገር። አንዳንዱ ደግሞ ያው በኪታብ አውቀዋለሁ ብሎ ብቻ ዝም ብሎ የሚነሳበት ሁኔታ አለ። አንዳንዶች እንደውም በጣም የሚያሳዝነው መካ ሆቴል ውስጥ ቆይተው መካና መዲና ደረስን ብለው ራሱ የሚመለሱ ሰዎች ራሱ የሚያጋጥሙበት ሁኔታ አለ። ተግባራዊ ነገር አያውቁምና ይሄን ቸል ማለቱ እንዴት ይታያል? መጀመሪያ ለመዘጋጀት ይህ በጣም ከባድ ችግር ነው። በየጊዜው የሚከሰተውን ችግር ነው። ሰዎች ያው ሀጅ የሚለውን ያው ሂዶ መምጣት በሚል ነው የሚረዱት ብዙዎቹ። የሚገርም ሀጅ ሂደው መጡ እኮ ሀጅ ነው የሚባለው። መካ መዲና ሂዶ ከመጣ ሀጅ አደረገ ብለው የሚያስቡ አሉ። ይህ ትልቅ ኪሳራ ነው ማለት ነው። ምክንያቱም ሀጅ የራሱ የሆነ ስርዓት አለ። ኹዙ አኒ መናሲከኩም ያሉት ለምንድን ነው ነቢዩ አለይሂ ሰላቱ ወሰላም? እና የሀጅና የዑምራን ስራ አንድ ባንድ በቅደም ተከተል እኔ የሰራኋትን ነገር
ተካስመስላችሁ ለመስራት በተጠንቀቅ ተከታተሉ እኮ ነው ያሉት። ዝም ብሎ ደርሶ መምጣት ከሆነ ነጋዴም ደርሶ ይመጣል እኮ። ዘመድ ዚያራ ሄዶ ሊመጣ ይችላል፣ ጉብኝትም ሄዶ ይችላል። ተዛ የተለየ ነው፣ ኢባዳ ነው እኮ። ኢባዳ ደግሞ ያለ እውቀት የሚሆን ነገር አይደለም። ቢያንስ መሰረታዊ የሆኑ ነገሮችን ማወቅ ግዴታ ነው ማለት ነው። ስለዚህ ገና ከኢህራሙ ጀምሮ እስከ ፍጻሜው ድረስ በየዕለቱ የውምያቱል ሐጅ ይባላል። እንደውም ሐጅ ዝም ብሎ አይደለም። በየዕለቱ በየቀኑ የተመደቡ ስራዎች አሉ፣ የተመደቡ ቦታዎች አሉ፣ የተመደቡ ሁኔታዎች አሉ ማለት ነው። እነዛም በቦታቸው በጊዜያቸው በሁኔታቸው በመጠናቸው ሳትጨምር ሳትቀንስ መናሲክ ማለት በቀጥታ ኮቢ ማለት ነው። እዛ የታዘዝከውን ነገር መስራት አለብህ። ይህን ለመስራት ደግሞ የግድ መማር አለብህ ማለት ነው። እና ታልተማርክ ታልጠየቅ እንዴት አድርገህ ነው? ወስአሉ አለ ዚክሪ ኢን ኩንቱም ላ ተዕለሙን። በግምት ሊሆን አይችልም ማለት ነው። ማንኛውም ከተማ ሄደህ እንደምትመጣው አይደለም። ይሄ ልዩ ኢባዳ ነው። ኢባዳ እስከሆነ ድረስ ሶላት የሚሰግድ ሰው አንድ ሰው ሽሩጦ ሶላት ማወቅ የለበትም እንዴ? አርካነ ሶላት ማወቅ የለበትም እንዴ? ዝም ብሎ ሰዎች ሲቆሙ አይቶ ውዶ ሳያረግ በጀናባ ላይ ሆኖ ዝም ብሎ ሄዶ ሰገድኩ ቢል ሶላት ሊሆን አይችልም። ስለዚህ ሐጅም ከዛ የባሰ ነው። የሌላው ኢባዳስ ደጋግሞ ስለሚመጣ አንዱ ቢበላሽ ሌላው አማራጭ ይኖርሃል ማለት ነው። ይሄ በእድሜ አንድ ቀን ነው ምናልባት። ይሄ ስለዚህ ያለ እውቀት ብደጋግመውም እድሜ ልክም ብትሄድም እኮ ዋጋ የለውም። በእውቀት ግን በጥሩ ሁኔታ ስርዓቱን ጠብቀህ ካደረግ አንዱ ሐጅ ራሱ ወሳኝ ይሆናል ማለት ነው። መን ሐጀ ወለም የርፉስ ወለም የፍሱቅ ረጃ ከየውመ ወለደቱ እሙሁ። ሐጅ ሲያደርግ ሳይባልግ መጥፎ ነገር ሳይናገር አላስፈላጊ ነገር ሳይሰራ በጥሩ ሁኔታ ሐጅ አድርጎ የመጣ ሰው እናቱ ስትወልደው እንደነበረ ንጹህ ሆኖ ይመጣል የተባለው ስርዓቱን ጠብቆ ያደረገው ነው። ስርዓቱን ያላወቀውና ያልጠበቀው ግን ድካም ነው። አንድ ወቅት አንድ ታላቅ ሼህ ሐጅ ሄዱ። እሳቸው ጋር አብሮ የሄዱ ሰዎች ነበሩና ያው ሐጀኛው ብዛቱን ሲያይ እንዳሁኑ አይደለም። የዛ ጊዜ 100,000 200,000 ሰው ነው የሚኖረው እና በጣም ሲያየው እንግዲህ በሀገሩ ታይቶ የማይታወቅ ስብስብ ነው እና ማአክተር አልሑጃጅ አድንቆ ለማድነቅ ማለት ነው። ምን ሐጃጁ ምን አበዛው እንዲህ ሁሉ ዓለም የመጣ መሰለው እና ላቆል ማአቀለል ሑጃጅ አሉት ሸኽዮ። ሐጃጁ ይሄ ሁሉ መናጆ ነው፣ መናጆ አጃቢ ነው። ትክክለኛ ሐጃቸውን አውቀው የሚሰሩት ጥቂቶች ናቸውና ተዝክ ሁሉ ህዝብ ትክክለኛ ሐጃጁ ምን አሳነሰው ብትል አይሻልም ወይ አሉት። ምክንያቱም እየታዘቡ ነው የሚሰራው ስራ። አብዛኛው ዝም ብሎ መነዳት ነው መግበስበስ ነው እንጂ ምን እንደሚሰራ አያውቅም። እና ይህ ቦታ ምን ይሰራል፣ እዚህ ቦታ ምን ይደረጋል፣ ምን የሚያውቀው ነገር የለም። ሲሄዱ ይሄዳል፣ ሲቆሙ ይቆማል። እንደዛ ማአቀለል ሐጃጅ ብትል አይሻልም አሉት ይባላል። እና ምክንያቱም መናጆውን ሁሉ ዝም ብሎ አይተህ ነው አንተ ግብስባሱን ምን አበዛው የምትለው። እና ትክክለኛው ሐጃጅ በጣም ጥቂት ነው። እና እንዳውም በሌላ አገላለጥ ሐጀት ኑቅ የሚላለ በግመል ነበር አይደል ወትሮ የሚጓጓዙት። እና ግመሎቹ ሐጅ አደረጉ ነው ገዛዎቹ በንጹህ ልቦና አለቆቻቸው ወደ ንግዳቸው ይሄዳሉ። እነዚህ ሰዎቹ ግን በግመሉ ላይ ያሉት አያውቁ ምን እንደሚሰሩ እና ግመሎቹ ናቸው የተሻሉት እስከ ማለት ድረስ ተሄደ ማለት ነው። እና ስለዚህ ማወቅ አለብን። የሐጅን ስራ ሳናቅ ብዙ ገንዘብ አውጥተን ደክመን እዚህም ስራችንን አቋርጠን ስንት ነገር በፀሐይ በሙቀት በስንት መከራ ተሰቃይተን በኪሳራ መመለስ የለብንም። እና ትክክለኛ አንተ ሰው አንድ ነገር ሲሰራ እኮ ስርዓቱን ጠብቆ ነው መስራት ያለበት። ነጋዴ ለምሳሌ መርካቶ ሄደህ ዝም ብለህ ብትመጣ ነጋዴ ትሆናለህ እንዴ? እንዴት እንደምሰራ ካላወቅ። ገበሬው እርሻ ሄዶ እርሻ እንዴት እንደሚታረስ ታላወቀ ምርት ይዞ ሊመጣ ይችላል እንዴ? ተማሪው ትምህርት ቤት ሄዶ በትክክል ታልተማረ በፈተና ሊያልፍ ይችላል እንዴ? በሰው እንኳን በዚህ በዕለት ተዕለት ህይወታችን እኮ ሁሉ ነገር ስርዓት አለው አይደለም እንዴ? ያሰብከው ነገር እንዲሳካልህ ውጤት እንዲታመጣ ማሟላት ያለብህን ነገር ማሟላት አለብህ። ያን ጠይቀህ ተምረህ ነው መሄድ ያለበት ማለት ነው። እና በዚህ ደረጃ ማሌዚያዎች አንደኛ ናቸው በዓለም ይባላል። ማሌዚያዎች ህዝባቸውም ብዙ ነው፣ ግን
በሚሊዮን ነው የሚመጡት እና እነሱ ሀጅ ለመንጠም 6 ወር ኮርስ መውሰድ ያለበት ሀጅ ለመሳተፍ መጀመሪያ ሸርጥ ነው ይሄ 6 ወር ኮርስ ያልወሰደ ሰው ሀጅ አይመጣም የፈለገው ገንዘብ ቢኖረው ምን ቢለው አይፈቅድለትም እዛ ያለው ስርዓት ራሱ ማለት ነው እና ተቆጥሮ እንደ መደበኛ ትምህርት ዘንድሮ ሀጅ ሄዳለሁ ታልከ ታጅ በፊት 6 ወር እዛ መማር አለበት ኮርስ መውሰድ ያለበት ማለት ነው ፈተና ተሰጠ ፈተና ያለፈ ነው የሚመጣው ፈተና ያለፈው ኢንዶኔሲያዎችን በተመሳሳይ መልኩ እንደዛው ናቸው ስለዚህ ሲመጡ ሻራ በጣም ይገርማሉ አካሄዳቸው እንቅስቃሴያቸው ሙነዘም ድምጻቸው አይሰማ ማንን ማይገፉ አደባቸው አጅብ ነው ስታየው ያስቀናሉ ማለት ነው እና በዛ መልክ ነው የኛ ግን ዝም ብሎ አንድ ቀን እንኳን ኢህራም እንኳን እንዴት እንደሚያደርግ የት እንደሚያደርግ ሳያቅ ያለ ኢህራም ዝም ብሎ ሐረም ሄዶ የሚገባ ሰው አለ ይሄ በጣም አሳዛኝ ሁኔታ ነውና ይልቁንስ ተገንዘቡ ተወጩ ተምኑ በፊት መታሰብ ያለበት ስርዓቱን አውቄያለሁ ወይ ነው ስርዓቱን ሳያሳውቁ አሁን ለምሳሌ ሀጅና የዑምራ ጉዞ እንትኖች አሉ እነዛ ኃላፊነት አለባቸው ይሄን ነገር ገንዘብን ማስከፈልና ዝም ብለው እንደ በግ መንዳት ሳይሆን በደንብ ሰዎችን ባለሙያዎችን ቀጥረው በደንብ ማስተማርና ማሰልጠን ይጠበቅባቸዋል ማለት ነው ተዛሬ ዝም ብሎ ተበታትኖ ነው የሚሄደው መስኡልም የለም ራሱ ነው አሁን ግን የሀጅ ወኪሎች የግዴና ኃላፊነት መወጣት አለባቸው እላለሁኝና ያለ እውቀት የሚሰሩ ነገሮች ውጤት አያመጡም ነው ጀዛኩሙላሁ ኸይራን እንግዲህ ሰዎች የሀጅ ወቅት ሲመጣ የተወሰነ ግንዛቤ ማስጨበጫ ስልጠናዎች እንግዲህ የጠቀሱት ሀገርም ትልቅ ልምድ ነው ያላቸው ኢንዶኔዥያዎች ማሌዥያዎች ማለት ነው ይሄንን መጠቀም ይኖርብናል ብዙ ጊዜ አሁን ካነሳችሁት ሐሳብ ጋር የተያያዘ ነጥብ የሚመጣበት ሁኔታ አለ እርሱ ምንድነው በአርካኖች አሉ ዋጅባቶች አሉ ሱነኖች አሉና ብዙ ሰዎች ይቀላቅሏቸዋል በቃ አርካን ምንነቱን አይገነዘቡም አርካን ካመለጠ እንግዲህ ሀጁ አደጋን ውድቅ ነው የሚሆነው ሊተካው የሚችል ነገር አይኖርም ዋጅባቶች ደግሞ መተካት የሚቻል ነገሮች ይኖራሉ ሌላ ማካካሻ ነገር ይኖረዋልና እንደው አርካን ምንድነው ዋጅብ ምንድነው ሱነን የሚለውን እንያቸውና ዝርዝሮቹንም እነዚህ ነገሮች ዝርዝራቸው ሰፊ ነው አሁን እንዳልከው 6 ወር ኮርስ የሚያስፈልግ ነው ያ በ5 ደቂቃ በ2 ደቂቃ ለመዘርዘር ይከብዳል ለማንኛውም አርካን የሚባሉት ነገሮች ካልተሟሉ ሀጁ ውድቅ ይሆናል ማለት ነው በሚቀጥለው ሄዶ ታልከፈለ በስተቀር ሀጅ አላደረገም ማለት ነው ለምሳሌ ኢህራም ምን አርካን ሀጅ ነው ኢህራም ሳያደርጉ ሰዎች ዝም ብለው ይገባሉ የኢህራም ቦታም አለ የተመደበ ቦታውን አልፈው ይሄዳሉ ሚቃቶች የኢህራም አይነቶች አሉ ምን አይነት ኢህራም እንደሚደረግ 3 አይነት አንደኛ ኢህራም ቂራን የሚባል ነገር አለ ሀጅና ዑምራን በጣምራ የሚያደርግበት ማለት ነው ሁለተኛ ተመቶ የሚባል አለ እንደደረሰ ዑምራን ይሰራና ያጠናቅቃል በመሃል ይፈታና ተረፍት በኋላ ደግሞ ሀጅ ሲጀምር በ8ኛው ቀን ደግሞ ሀጅን እንዲያዲስ ይዘው ይጀምራል ማለት ነው ሶስተኛው ደግሞ ሀጅን ብቻ በተናጠል ኢህራም ያደርጋል እነዚህንም አይለይም ሰው ሀጅ እየመጣው ነው የሚለው ዝም ብሎ ማለት ነው እነዚህ ነገሮች መለየት አለባቸው ተዛ የኢህራሙ ቦታ ለእያንዳንዱ አቅጣጫ የተመደቡ የኢህራም ቦታዎች አሉ ማለት ነው በሰሜን ለሚመጡ ሰዎች ራሳቸው ቦታ አላቸው በደቡብ ለሚመጡ ቦታ አላቸው በምስራቅ ለሚመጡ በምዕራብ ለሚመጡ ቦታ አላቸው ወደ 5 ቦታዎች የተመደቡ አሉ ማለት ነው እና በዛ የተመደቡት ቦታዎች ስማቸው ታውቋል ኬላ ማስተናገጃ ሁሉ ነገር ተዘጋጅቶላቸዋል ትልልቅ መስጂዶች አሉ እዛ ኢህራም ይደረጋል ማለት ነው ከዛ በተለየ መንገድ የሚመጡት በአቅራቢያው ቦታ አቅጣጫ ላይ ሲደርሱ ኢህራም ማድረግ አለባቸው ተዛ አልፈው ማሄድ የለባቸውም ከዛ አልፈው ከገቡ መቀጫ አለባቸው አንዳንድ በግ ማረድ ያለባቸው ማለት ነው ጊዜውን በተመለከተ ያው የሀጅ ወር ከገባ ጀምሮ ኢህራም ማድረግ ይችላል አንዲ ሰው ዙልቂዕዳ ተመጀመሪያ ጀምሮ ቀድሞ ለሚሄዱ ሰዎች ዙልቂዕዳ አስተገባ ድረስ በኢህራም መግባት ይችላሉ ግን ተመቶ አድርገው ዑምራን ይሰሩና በመሐከል ይፈታሉ ዝም ብለን እንቀጥላለን ቂራን ነው ታሉም ደግሞ ማህዙራተል ኢህራም ይባላል በኢህራም ጊዜ የሚጠነቀቋቸው ነገሮችን ከተጠነቀቁ ዝም ብለው መቆየትም ይችላሉ ማለት ነው እነዚህ ነገሮች ማወቅ ያስፈልጋል ማለት ነው ከዛ
እዛ ስራው ላይ በሚገባ ጊዜ ጠዋፈል ቁዱም የሚባል አለ። ጠዋፈል ቁዱም ሐጀኛ ከሆነ የመጀመሪያ ጠዋፉ ነው ጠዋፈል ቁዱም የሚባለው እና እሱን መጀመሪያ እንደደረሰ ጠዋፍ ያደርጋል ማለት ነው። ከዛ ተፈለገ ሳይም ይጨምርበታል ሶፋና መርዋ ማለት ነው። ይሄ አንድ የመጀመሪያ ነው እርከን ሆነ ማለት ነው። ከዛ ቀጥሎ አረፋ ነው ሱና። ሚና በ8ኛው ቀን ሚና ሄዶ ያድራል። ዙልሂጃ 8ኛ ቀን ማለት ነው። ያ ሱና ነው ሚና ሄዶ ማደሩ። ከቻለ የሚመረጠው እሱ ነው ማለት ነው። ካልቻለ ደግሞ መካ ሚደር ጅዳ ሚደር ያው በ9ኛው ቀን የግድ አረፋ መሄድ ያለበት ማለት ነው። አረፋ ሄዶ እስከ ዙር ድረስ ባለው ሰዓት ያርፋል። ተዙር በኋላ እስከ አስርም እዛው ዙር ጋር ነው የሚሰገደው በተቅዲም እስከ መግሪብ ፀሐይ እስከምትጠልቅ ድረስ ከቻለ ቁሞ ካልሆነም እያረፈም ቢሆን በዱዓ ማሳለፍ አለበት። ዋናው አልሐጁ አረፋ የተባለው እሱ ነው። አልሐጁ አረፋ የሐጅ ዋና አስኳሉ ውቅፈል አረፋ ነው። ውቅፈል አረፋ ሳያውቁ ጅዳ ፍንድቁ ውለው የሚያመልጣቸው ሰዎች አሉ። መካ ውለው ለዙህር ሐረም የሚሄዱ ሰዎች አሉ። ሐረም ሲሄዱ ጭር ብሏል፣ ሰው የለም። ጥቂት ሰዎች ናቸው የመካ ሰዎች። የት ሄደ ሰው ሁሉ ይልሃል። የት ሄደ ሰው ሁሉ ዛሬ ማሻአላህ ዛህማ የለም ይላል። ሱብሃነላህ ሐጅ እያመለጠው ነው። ስለዚህ ይህንን ሳያውቁ የምናውቃቸው ሰዎች ያመለጣቸዋሉ። እና ዛሬ ሰው እንዴት ዛህማ የጠፋ ሰው ሄደበትን አላማ ተኝቶ ውሎ ለዙህር ሲሄድ አንዳንዱ ዙህርም ሳይመጣ አስርም ይመጣ አለ። ስለዚህ ዛሬ እኮ አረፋ ነበር ይባላል። ተነገሩትም በኋላ አያውቅም። ምን ችግር አለ? ያው ባለዲም ነገ ሄዳለህ ይላል ማለት ነገ ደግሞ አረፋ አልቋል የለም በወቅት የተገደበ ነው። ስለዚህ ይሄ ሁሉ ትልቅ ኪሳራ ላይ ስለሚጥል መጀመሪያ ማወቅ አለብን ማለት ነው። አረፋ የዋለ ሰው በ9ኛው ቀን ፀሐይ ሲገባ ወደ ሙዝደሊፋ ይመጣል ማለት ነው። በአጋጣሚ ግን አሁን ያመለጣቸው ሰዎች ባለማወቃቸው አንድ ያመልጦኛል ብሎ ዝም ብሎ ይቀራሉ። ማታም ቢሆን ተአስር በኋላም ቢሆን ካወቁ መሄድ ያለባቸው አረፋ ሌሊቱ ሁሉ ይፈቀዳል የሚቀጥለው ፈጅር እስከሚወጣ ድረስ። ለእንዲህ አይነት ለሰነፎቹ ወይም በተለያየ ምክንያት ላልደረሱ ሰዎች ሌሊቱም ይፈቀድለታል ማለት ነው። ሌሊቱን ሄደው የተወሰነ ሰዓት ቆመው መመለስ ይችላሉ ማለት ነው። ሰዎች ግን የአረፋ ቀን ያው ሐጀኛው ተመልሷል ተአረፋ ከተባለ ያመለጠኝ መስለውና በቃ እንግዲህ ምን አደርጋለሁ ብሎ እዛው ይቀራል ማለት ነው። ያ እንዳይሆን እንደሰማ ወዲያውኑም ተመግሪብም በኋላ ቢሆን ተኢሻም በኋላ ቢሆን ፈጅር እስካልደረሰ ድረስ ሄዶ መምጣት አለበት ማለት ነው። ጀዛኩሙላሁ ኸይራን። እንግዲህ እነዚህ ወሳኝ ናቸው። ሶስቱ መካከል አርካኖችን ዋጅባትና ሱነንን መለየት ወሳኝ የሚባሉ ናቸው። ውድ ተመልካቾቻችን የዛሬው ሁለተኛው ክፍል ሐጅን የተመለከቱ የተለያዩ ጥያቄዎቻችንን ለሼኽ እያቀረብን እንገኛለን። በተመለከታችሁት መልኩም ሰፊ ማብራሪያ እየተሰጠበት ይገኛል። በሚቀጥለው ሶስተኛውን ክፍል ከሐጅ ጋር የተያያዙ ጥያቄዎችን የምናይበት የሐጅ አተገባበርን በተገቢ ሁኔታ ልትፈጽሙበት የሚያስችሉ ትምህርቶችን የምናይበትን ፕሮግራም የምናይ ይሆናል። እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك